ሄርሜላ አብርሽ ራሱ ከደበቀበት ቦታ እንደሚያመጣትም ያው መረጃው ቪዲዮን አስገብቼላችኋለሁ ማለት ነው። እናንተ አይታችሁ መፍረድ ነው። ስለ ቪዲዮ ጉዳይ ግን እውነት ድራማ እየሰሩ ነው አብርሽና ውሽሚት ማለት ነው በራሱ ሰዓት። ለምን ሄርሜላ ላይ ሩታ በቅርብ ቀን አብርሽን ወደ ራሴ መልሰዋለሁ አንቺ ታለቅሻለሽ ብላት ነበረ። አሁን አብርሽ ሩታን ለመበቀል ያደረገው ነገር ነው እንጂ እንዴት ነው ሩታ ሄርሜላን የምታሳግታት? ሴት እኮ ናት። ለዚያውም ሄርሜላን ከፍላት ታሳግትም። ለምን ሴትን በሴት ላይ አጨክንም ማለት ነው። እና ወልዳ ስላየችውም በእውነት እናንተ ግን እንደዚህ እያላችሁ የምትሉ በጣም ነው የምታሳፍሩት። ዛሬ ላይ ማናችሁም ደስ አይበላችሁ። የሩታ ምላሽ ከባድ ይሆናል። እውነቴን ነው። ያኔ ደግሞ አብርሽ ደም እንባ ታለቅሳለክ ማለት ነው። ሩታን አታቃትም። ምናልባት እልኸኛ ነክ ብሎ ካለ ወንድምክም ቡዜ ዛሬ በጣም ነበር የተደሰትሽው። እንዳትደሰች ዛሬ የተደሰትሽበት ነገ እድሜ ልክሽን ልታለቅሽበት ትችያለሽ ማለት ነው። ምን ያህል ሩታ ጀግና፣ ቆራጥ፣ አንበሳ፣ ነብር ሜዲያውን በአንድ እግሩ ያንቀጠቀጠችው ጀግና የልዑልዬ እናት መሆኗን እንዳትረሺ፣ ሩታ ሀብቴ መሆኗን እንዳትረሺ ማለት ነው። በእውነት ነው የምልሽ እና እንዳትረሺ። ምናልባት ሩታን ለማሸማቀቅ ሩታን ደግሞ አሁን ስላሳሰራቸው ኤፍሬምና ዳኒ ትንሽ ከፍቷታል። ሩታ ለምንድን ነው እንባዋ የመጣው የከፋት? በእሷ ምክንያት ያለ ስም ስለተሰጣቸው ብቻ ነው እንጂ መታሰር ብርቅ አይደለም። የኢትዮጵያ ሕዝብ ሁሉ ምን ነው በኑሮ ታስሮ አይደል እንዲ ያለው አይደል ጋይሶች? ስለዚህ የሚገርም አይደለም። ብዙዎች እኮ 10-14 ዓመት ተፈርዶባቸው የወጡ አሉ። ምንድን ነው ተምረው ይወጣሉ። እነኚህ ደግሞ ወንጀል አልሰሩም፣ ለጥያቄ ነው ይፈታሉ ማለት ነው። ግን ያለ ስም ያልሰራችሁትን ሰርታችኋል ተብሎ ትልቅ ስማችሁ ሲጠፋ እውነቴን ነው ያበሳጫል። ሩታዬ አንቺ እናቅሻለን፣ ጀግና ነሽ ማለት ነው። ማንም በሩታ ስም ነግደሽ ዛሬ ግን